ሲስቲክ አሲድ ከባድና እጅግ ውስብስብ የሆነ የቆዳ በሽታ አይነት ሲሆን ከወትሮ ቀለል ካሉ ብጉሮች ማለትም እንደ ነጭ ወይም እንደ ጥቁር ነጥቦች ካሉ የሚለየው በቆዳው የላይኛው ክፍል ላይ ሳይሆን በውስጠኛ ክፍል ወይም ደርሚስ በሚባለው ክፍል ላይ ጠልቆ በሚፈጠር ከፍተኛ እብጠቱ ምክንያት ነው። ይህ ችግር የሚጀምረው የቆዳ ቀዳዳዎች በሞቱ የቆዳ ህዋሳትና ከመጠን ባለፈ የቆዳ ዘይት ሲደፈኑ ነው። እነዚህ የተደፈኑ ቀዳዳዎች ውስጥ ፒ አሲንስ የተባለ ባክቴሪያ ተዘግቶበት መራባት ሲጀምር የሰውነታችን በሽታ መከላከል ስርዓት ባክቴሪያውን ለመዋጋት ከፍተኛ የሆነ የፈሳሽና የደም ክምችት ወደዚያ ቦታ ይልካል። በዚህ ሂደት ውስጥ ደግሞ በቆዳ ስር ያሉ ትልልቅ የሚያሙና መግል ወይም ደግሞ ፈሳሽ የያዙ ሲስቶች ይፈጠራሉ ማለት ነው። የዚህ ችግር ዋነኛው ባህሪ የቆዳውን ህብረ ህዋሳት ሰብሮ የሚገባ ጥልቅ ኢንፌክሽን መሆኑ ነው። ተራ ብጉር የቆዳ ቀዳዳው አፍ ላይ ስለሚሆን ቶሎ የመድረቅ ባህሪ አለው። ሲስቲክ አክኒ ግን በቆዳው ስር ስለሚቀበር ለሳምንታት አልፎ ተርፎ ለወራት ሳይጠፋ ሊቆይ ይችላል። ይህ ጥልቅ እብጠት የቆዳውን የመለጠጥ ባህሪ ስለሚጎዳውና የውስጠኛውን ክፍል ስለሚያቆስለው ብጉሩ ከዳነም በኋላ ጥልቅ የሆኑ ጉድጓዶችን ወይም ደግሞ ጉድጉድ ያሉ የጠባሳ ምልክቶችን የመተው እድሉ በጣም ሰፊ ነው ማለት ነው። በተጨማሪም የሲስቲክ አክኒ ምንነት ከሆርሞን ለውጥ ጋር ጥብቅ ግንኙነት ያለው ሲሆን በተለይ አንድሮጅን የተባሉ ሆርሞኖች ሲጨመሩ የቆዳ የዘይት እጢዎች መጠናቸውን እንዲያሰፉና ከመጠን በላይ ዘይት እንዲያመርቱ ያደርጓቸዋል። ይህ ከፍተኛ የዘይት ምርት ደግሞ ለባክቴሪያዎች መራቢያ ምቹ ሁኔታን ይፈጥርላቸዋል። ስለዚህ ችግሩ የላይኛው የቆዳ ንጽህና ጉድለት ብቻ ሳይሆን ከቆዳ ስር ያሉ እጢዎችና ሆርሞኖች መዛባት የሚፈጥሩት ውስጣዊ ጤና መታወክ ውጤት ነው ማለት ነው። በዚህ ምክንያት እንግዲህ ችግሩን በውጫዊ ኬሚካሎች ብቻ ሳይሆን በውስጣዊ የህክምና ክትትልም መቆጣጠር የሚያስፈልገው ሲሆን ሲስቲክ አክኒ የሚከሰተው በቆዳችን ስር ያሉ የተፈጥሮ ሂደቶች ሚዛናቸውን ስተው እርስ በርሳቸው መጋጨት ሲጀምሩ ነው። ሂደቱ የሚጀምረው በቆዳችን ስር የሚገኙት የዘይት እጢዎች በሆርሞን መዛባት ወይም ደግሞ በከፍተኛ ጭንቀት ምክንያት ከመጠን በላይ ሴባም የተባለ ዘይት ማምረት ሲጀምሩ ነው። ይህ ከፍተኛ የዘይት ምርት ብቻውን ችግር ባይሆንም እንኳን በተፈጥሮ ሊረግፉ የሚገባቸው የሞቱ የቆዳ ህዋሳት ከዘይቱ ጋር ተጣብቀው የቆዳ ቀዳዳዎችን አፍ ሲደፍኑት ሁኔታው ይቀየራል። በዚህ ጊዜ የቆዳ ቀዳዳ ውስጥ የሚገኘው ዘይት መውጫ ያጣና ወደ ውስጥ መከማቸት ይጀምራል ማለት ነው። ይህ ተዘግቶ የተቀመጠ ዘይት ደግሞ በቆዳችን ላይ የሚኖረው ፒ አሲንስ ለተባለ ባክቴሪያ እንደ ዋነኛ ምግብ ሆኖ ያገለግለዋል። ባክቴሪያው በዚህ ምቹና ኦክሲጅን በሌለበት አካባቢ ውስጥ በከፍተኛ ፍጥነት መራባት ይጀምራል። ባክቴሪያው እየተራባ ሲሄድ የሚያመነጫቸው ኬሚካሎች የቆዳ ቀዳዳውን ግድግዳ በማዳከም እንዲሰነጠቅ ያደርጉታል። በዚህ ምክንያት በውስጡ የተከማቸው ዘይት ባክቴሪያና የሞቱ ህዋሳት ወደ ቆዳው ጥልቀት ውስጥ ይፈሳሉ ማለት ነው። ይህ የባዕድ ነገር ፍሰት በሰውነታችን በሽታ መከላከል ስርዓት ዘንድ እንደ ትልቅ አደጋ ስለሚታይ ሰውነታችን ባክቴሪያውን ለመዋጋት ከፍተኛ ቁጥር ያላቸውን ነጭ የደም ህዋሳትንና ፈሳሾችን ወደዚያ ቦታ ይልካል። በዚህ የፍልሚያ ሂደት ውስጥ ነው በቆዳው ስር የሚገኘው ህብረ ህዋስ ወይም ቲሹ የሚቆስለው፣ የሚቀላው እንዲሁም ጥልቅ ህመም ያለው እብጠት ወይም ደግሞ ሲስት የሚፈጠረው ማለት ነው። ይህ እብጠት በቆዳው ጥልቅ ክፍል ውስጥ ስለሚከሰት ነው ለሳምንታት ሳይጠፋ የሚቆየውና ከዳነም በኋላ የቆዳውን መልክ የሚቀይር ጠባሳ የሚተው ማለት ነው። በአጠቃላይ ሂደቱ የሆርሞን መነቃቃት፣ የዘይት መከማቸት፣ የባክቴሪያ መራባትና የሰውነታችን የኃይል ምላሽ ተዳምረው የሚፈጠሩት ውስብስብ ክስተት ማለት ነው። ሌላው ደግሞ ይህንን ችግር ለመቅረፍና መድኃኒት የሚሆነውን መንገድ ስንፈልግ ደግሞ 5 መሰረታዊ አዘጋጅተን ተቀብተናቸው አስገራሚ ለውጥ ልናገኝባቸው የምንችላቸው 5 መሰረታዊ የመፍትሄ መንገዶች ደግሞ ከዚህ በመከተል አንድ ባንድ እንመለከታቸዋለን ማለት ነው። ለምሳሌ ከመጀመሪያውና ከአንደኛው ስንጀምር እርድና ቀረፋ ናቸው። በቆዳ ላይ የሚፈጠሩ ጥልቅ እብጠቶችንና ባክቴሪያዎችን በተፈጥሮ መፍትሄዎች ለመዋጋት የእርድና የቀረፋ ውህድ ተወዳዳሪ የሌለው መፍትሄ ነው። እርድ በውስጡ በሚገኘው ኩርኩሚን አማካኝነት እንደ ተፈጥሯዊ አንቲባዮቲክ በመሆን የባክቴሪያን ስርጭት ሲገታ፣ ቀረፋ ደግሞ የደም ዝውውርን በማፋጠን ቆዳ ራሱን እንዲያድስና ኢንፌክሽንን እንዲያሸንፍ ያግዛል። እነዚህ ሁለት ኃይለኛ ቅመሞች ከንጹህ ማር ጋር ሲቀላቀሉ ቆዳን የማጽዳትና የማዳን ስራን በአንድ ላይ ያከናውናሉ። ይህንን አስገራሚ ውጤት የሚሰጥ ውህድ ለማዘጋጀት እንግዲህ 1 ሻይ ማንኪያ ንጹህ የእርድ ዱቄትና ግማሽ የሻይ ማንኪያ የተፈጨ ቀረፋን ከ2 የሾርባ ማንኪያ ማር ጋር በደንብ በማዋሃድ ይህንን መጠቀም ያስፈልጋል። ድብልቁ ልክ እንደ ለስላሳ ጭቃ እስኪሆን ድረስ
በጥቂት ጠብታ ውሃ ካቀጠናችሁት በኋላ ፊታችሁን በሳሙና ታጥባችሁ በማድረግ ውህዱን በእኩል መጠን መቀባት ይኖርባችኋል። ይህ የቤት ውስጥ መድኃኒት በቆዳችሁ ላይ ለ10 እስከ 15 ደቂቃ እንዲቆይ ካደረጋችሁ በኋላ ለብ ባለ ውሃ በመታጠብ ቆዳችሁን ማጽዳት ትችላላችሁ ማለት ነው። ለተሻለ ለውጥ ደግሞ ይህንን ዘዴ በሳምንት 2 ጊዜ ማታ ማታ መጠቀም የሚመከር ሲሆን እርድ ፊት ላይ የሚተወውን ጥቂት ቢጫ ቀለም ለማጥፋት ደግሞ በጥጥ ወተትን ነክሮ ፊትን ማበስ በቂ ነው። በዚህ ቀላልና ተፈጥሯዊ መንገድ የቆዳችሁን ጤንነት በመጠበቅ ያሰባችሁትን አይነት ጥራት ያለውና ያማረ ቆዳ ማግኘት ይቻላል ማለት ነው። ሁለተኛው ደግሞ እሬትና ማር ነው። በቆዳ ላይ የሚፈጠርን ከባድ እብጠት ካረገብን በኋላ ቀጣዩና ወሳኙ እርምጃ የተጎዳውን የቆዳ ክፍል መጠገንና የጠፋውን እርጥበት መተካት ነው። ለዚህ ተግባር ደግሞ በተፈጥሮ ቁስል የማዳንና የማለስለስ ባህሪ ያላቸው እሬትና ንጹህ ማር ተመራጭ ናቸው። እሬት በውስጡ የሚገኙት ንጥረ ነገሮች የቆዳን መቆጣት ወዲያውኑ የማቀዝቀዝና የቆሰሉ ሕዋሳትን የመጠገን ልዩ ችሎታ ሲኖራቸው፣ ማር ደግሞ በተፈጥሮ እርጥበትን የመሳብና ባክቴሪያን የመከላከል አቅም ስላለው እንግዲህ ለቆዳ መለስለስና ለጠባሳ ማገገም ፍቱን መፍትሄ ነው ማለት ነው። ይህንን ቆዳን የሚያክም ውህድ ለማዘጋጀት እንግዲህ 2 የሾርባ ማንኪያ ትኩስ የሬት ጄል ከ1 የሾርባ ማንኪያ ንጹህ ማር ጋር በደንብ ማዋሃድ ያስፈልጋቸዋል። ውህዱ በደንብ ተቀላቅሎ ወጥ የሆነ ፈሳሽ መልክ እስኪይዝ ድረስ ከመታችሁት በኋላ ፊታችሁን በንጹህ ውሃ ታጥባችሁ በማድረቅ እንግዲህ እብጠቱንና ጠባሳ ባለባቸው ቦታዎች ላይ ወይም ደግሞ ሙሉ ፊታችሁ ላይ በእኩል መጠን መቀባት ይኖርባቸዋል። ይህ የቤት ውስጥ መፍትሄ በቆዳችሁ ላይ ለ20 ደቂቃ ያህል እንዲቆይ ካደረጋችሁ በኋላ በቆዳ ውስጥ ዘልቆ በመግባት የቆዳን ጥንካሬ እስኪተካ በቀዝቃዛ ውሃ መታጠብ ቆዳችሁን ማጽዳት እንድትችሉ ይረዳችኋል ማለት ነው። ለተሻለ ውጤት ደግሞ ይህንን የሬትና የማር ውህድ በሳምንት ከ3 እስከ 4 ጊዜ ደጋግማችሁ መጠቀም ቆዳችሁን እጅግ ጥራት ያለውና ለስላሳ ያደርገዋል ማለት ነው። በተለይ እንደ እርድና ቀረፋ ያሉ የባክቴሪያ ማጥፊያ ዘዴዎችን ከተጠቀማችሁ በኋላ ቆዳ እንዳይደርቅ ይህንን የማለስለሻ ዘዴ መጠቀም እጅግ አስፈላጊ ነው። እሱም ትኩስ የሬት ተክልን በመደበኛነት መጠቀም የቆዳን መሸብሸብ ከመከላከሉም በላይ ብጉር የሚተውን ጥቁር ነጠብጣብ በማጥፋት ቆዳችሁ ብሩህና ጤናማ ገጽታ እንዲኖረው ያደርግላችኋል ማለት ነው። ሶስተኛው ደግሞ ቡናና ሎሚ ነው። የቆዳ ቀዳዳዎች በሞቱ ሕዋሳትና በዘይት እንዳይደፈኑ በየጊዜው ማጽዳት ለብጉር መከላከል ወሳኝ እርምጃ ነው። ለዚህ ተግባር ደግሞ የቆዳን ገጽታ የሚያድሰው ቡናና የተፈጥሮ ማጽጃ የሆነው ሎሚ ተመራጭ ናቸው። ቡና የቆዳን የደም ዝውውር በማነቃቃት የሞቱ ሕዋሳትን የማስወገድ ከፍተኛ አቅም ሲኖረው፣ ሎሚ ደግሞ በውስጡ በሚገኘው ሲትሪክ አሲድ አማካኝነት የቆዳን የዘይት መጠን የመቆጣጠርና ጥቁር ነጠብጣቦችን የማጥፋት ልዩ ችሎታ አለው። ይህንን ውጤታማ የቆዳ ማጽጃ ውህድ ለማዘጋጀት ደግሞ 2 የሾርባ ማንኪያ በጥሩ ሁኔታ የተፈጨ የቡና ዱቄት ከ1 የሾርባ ማንኪያ የሎሚ ጭማቂ ጋር ማዋሃድ ያስፈልጋል። ውህዱ በደንብ እንዲዋሃድና ቆዳን እንዳያቆስል ጥቂት ጠብታ የወይራ ዘይት ወይም ደግሞ ውሃ መጨመር ትችላላችሁ። ፊታችሁን ደግሞ በለስላሳ ሳሙና ታጥባችሁ ካደረቃችሁ በኋላ የተዘጋጀውን ውህድ ፊታችሁ ላይ በመቀባት ለ2 ደቂቃ ያህል በክብ ቅርጽ ቀስ እያላችሁ ማሸት ይኖርባችኋል። ይህ ሂደት በቆዳ ቀዳዳችሁ ውስጥ የተከማቸውን ቆሻሻ ሙሉ በሙሉ በሚባል ደረጃ ለማውጣት ይረዳችኋል። ማሸቱን ከጨረሳችሁ በኋላ ውህዱ በቆዳችሁ ላይ ለ5 ደቂቃ ያህል እንዲቆይ በማድረግ በመጨረሻም በቀዝቃዛ ውሃ በመታጠብ ቆዳችሁን ማጽዳት ትችላላችሁ። ለተሻለ ውጤት ደግሞ ይህንን ዘዴ በሳምንት ቢያንስ 1 ወይም ደግሞ 2 ጊዜ ብቻ መጠቀም የሚመከር ሲሆን ሎሚ ቆዳን ለፀሐይ ብርሃን ተጋላጭ ስለሚያደርገው ደግሞ ይህንን ተግባር ማታ ማታ ብቻ ማከናወን እጅግ ተመራጭ ነው ማለት ነው። ቡናና ሎሚን በዚህ መልኩ መጠቀም ቆዳችሁ ትኩስ፣ ንጹህና ብሩህ እንዲሆን በማድረግ ለቀጣይ የቆዳ እንክብካቤያችሁ ዝግጁ እንዲሆን ያደርገዋል ማለት ነው። አራተኛው ደግሞ ድንችና ሰንዳል ነው። ብጉር ከዳነ በኋላ የሚቀሩ ጥቁር ነጠብጣቦች እንዲሁም ደግሞ ጠባሳዎች የቆዳን ውበት ሊቀንሱ ይችላሉ። እነዚህን ጠባሳዎች በተፈጥሮ መንገድ ለማጥፋት ደግሞ የቆዳን ቀለም የማጥፋት ባህሪ ያለው ድንችና ቆዳን የማጥራት ልዩ አቅም ያለው ሰንዳል ተመራጭ ናቸው። ድንች በውስጡ በሚገኘው ካታላሴ የተባለ ኢንዛይም አማካኝነት የጠቆረ የቆዳ ክፍሎችን ወደ ቀድሞ ቀለማቸው ሲመልስ፣ ሰንዳል ደግሞ የቆዳን ቀለም በማስተካከል ጥራት ያለውና የጠራ ገጽታ እንዲኖረን ያደርገናል ማለት ነው። ይህንን ጠባሳ የማጥፊያ ውህድ ለማዘጋጀት እንግዲህ አንድ መካከለኛ መጠን ያለው ድንች ፈቅፍቃችሁ ጭማቂን በማውጣት ከ2 ሻይ ማንኪያ የሰንዳል ዱቄት ጋር በደንብ ማዋሃድ ያስፈልጋል። ውህዱ ልክ እንደ ለስላሳ ጭቃ እስኪሆን ድረስ በጥቂት ጠብታ የሩዝ ውሃ
ወይም ደግሞ ተራ ውሃ ማቅጠን ትችላላችሁ። ፊታችሁን በንጹህ ውሃ ታጥባችሁ ካደረቃችሁ በኋላ ደግሞ የተዘጋጀውን ውህድ ጠባሳ ባለባቸው ቦታዎች ላይ ወይም ደግሞ ሙሉ ፊታችሁ ላይ በኩል መጠን መቀባት ይኖርባችኋል። ይህንን የተፈጥሮ መድኃኒት በቆዳችሁ ላይ ለ15 እስከ 20 ደቂቃ እንዲቆይ ካደረጋችሁ በኋላ በቆዳ ውስጥ ዘልቆ በመግባት የጠባሳ ምልክቶችን ስለሚቀንስ በቀዝቃዛ ውሃ በመታጠብ ቆዳችሁን ማጽዳት ትችላላችሁ ማለት ነው። ለተሻለ ውጤት ደግሞ ይህንን ዘዴ በሳምንት ቢያንስ ከ3 እስከ 4 ጊዜ ደጋግማችሁ መጠቀም የጠባሳዎቹን ቀለም በፍጥነት ለማጥፋት ይረዳችኋል። በተለይ የድንች ጭማቂን በመደበኛነት መጠቀም ቆዳን ከማጥራቱም በላይ በአይን ዙሪያ የሚፈጠሩ ጥቁር ጥላዎችንም ለመቀነስ ፍቱን ነው። ድንችና ሰንዳልን በዚህ መልኩ መጠቀም ቆዳችሁ ያለ ምንም ጠባሳና ነጠብጣብ ጥርት ያለና ማራኪ እንዲሆን ያደርገዋል ማለት ነው። አምስተኛና የመጨረሻው መፍትሄ ደግሞ አፕል ሳይደር ቪኒጋርና እርጎ ነው። ለብጉር መፈጠር ዋነኛ መንስኤ የሆነውን ከመጠን ያለፈ የቆዳ ዘይት ወይም ሳበም መቆጣጠር ለዘላቂ የቆዳ ጤንነት ወሳኝ ነው። ለዚህ ተግባር ደግሞ የቆዳን የፒኤች መጠን የሚያስተካክለው አፕል ሳይደር ቪኒጋርና የቆዳ ቀዳዳዎችን የሚያጠበው እርጎ ተመራጭ ናቸው። አፕል ሳይደር ቪኒጋር በተፈጥሮ አሲዳማ በመሆኑ የቆዳን የዘይት ምርት ሚዛናዊ ሲያደርግ፣ እርጎ ደግሞ በውስጡ በሚገኘው ላክቲክ አሲድ አማካኝነት የቆዳ ቀዳዳዎች እንዳይሰፉና ቆሻሻ እንዳይከማችባቸው ይከላከላል። ይህንን የዘይት መቆጣጠሪያ ውህድ ለማዘጋጀት ደግሞ 1 የሾርባ ማንኪያ አፕል ሳይደር ቪኒጋርን ከ3 የሾርባ ማንኪያ ንጹህ ውሃ ጋር በደንብ ማቀላቀል ያስፈልጋቸዋል። በመቀጠል 2 የሾርባ ማንኪያ ተፈጥሯዊ እርጎ በመጨመር ድብልቁ ወጥ የሆነ ፈሳሽ መልክ እስኪይዝ ድረስ ማዋሃድ ይገባቸዋል። ፊታችሁን ደግሞ በሳሙና ታጥባችሁ ካደረቃችሁ በኋላ የተዘጋጀውን ውህድ በጥጥ በመታገዝ ወይም ደግሞ በእጃችሁ ፊታችሁን በእኩል መጠን መቀባት ይኖርባችኋል። ይህ የተፈጥሮ መፍትሄ በቆዳችሁ ላይ ለ10 እስከ 15 ደቂቃ እንዲቆይ ካደረጋችሁ በኋላ በቆዳ ውስጥ ዘልቆ በመግባት የዘይት እጢዎቻችሁን ስራ ስለሚቀንስ በቀዝቃዛ ውሃ በመታጠብ ቆዳችሁን ማጽዳትና ማንጻት ትችላላችሁ ማለት ነው። ለተሻለ ውጤት ደግሞ ይህንን ዘዴ በሳምንት ቢያንስ 2 ጊዜ መጠቀም ቆዳችሁ ከመጠን በላይ ወዝ እንዳያመነጭ ይረዳል። በተለይም ቅባታማ ቆዳ ያላቸው ሰዎች አፕል ሳይደር ቪኔጋርንና እርጎን በዚህ መልኩ በመደበኛነት ስትጠቀሙት የቆዳ ቀዳዳዎቻችሁን ጥብቅ እንዲሉና አዲስ ብጉር እንዳይፈጠር ይከላከላል። ይህ የመጨረሻ እርምጃ ቆዳችሁ ሳይደርቅ እንዲሁም ደግሞ ሳይልበው ጤናማና ማራኪ ሆኖ እንዲቆይ በማድረግ የቆዳ እንክብካቤ ሂደታችሁን በስኬት መለወጥ ትችላላችሁ ማለት ነው። ክቡራትና ክቡራን እነዚህን 5 መንገዶች እንግዲህ የቆዳ ብጉር ለሚያስቸግራችሁ ሰዎች በሚያስደንቅ መልኩ የፊታችሁን ገጽ የሚቀይሩና የሚያስተካክሉ ሲሆን ስትጠቀሟቸው ግን ለእናንተ ተስማሚ መሆን አለመሆናቸውን እንግዲህ ቅድም በተመለከትናቸው መንገዶች በማረጋገጥ መጠቀም ትችላላችሁ። እንዲሁም ደግሞ እንደነዚህ ያሉ የተለያዩ የጤና ትምህርቶችን እንድትከታተሉ ደግሞ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። እንዲሁም ደግሞ ጥያቄና ሐሳብ ካላችሁ ደግሞ በኮሜንት ሴክሽን ላይ በኩል ብታጋሩኝ ሁሉንም ጥያቄያችሁን አንብቤ ተገቢው ምላሽ ለእናንተ ከነ መፍትሄው የማቀርብላችሁ ይሆናል ማለት ነው። እስከዚያው ግን መልካም ጊዜ ይሁንላችሁ።